ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለእኛ ሲል መከራ ተቀበለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጲላጦስ ዘመን ጌታ መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በገባለት ቃል ኪዳን መሠረት ትንቢቱን ይፈጽም ዘንድ መከራ ተቀበለ። ጲላጦስ በ3 ሰዓት ይሰቅለው ዘንድ ሲፈርድበት መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደተባለ ቀራንዮ ወደሚባል ቦታ ወጣ። የራስ ቅል ስፍራ ቀራንዮ ጎልጎታ አዳም አጽም የተቀበረበት ቦታ ነበረ። በዛ የአዳም መቃብር የሆነች ዋሻ አለች። የመስቀሉ እንጨት በዚያ በምድር መካከል አይሁዶቹ ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖህ ደርሷል። ኖህም ወደ መርከቡ እንደ ታቦት አስገብቶ በኋላ መልከ ጼዴቅ ቀብሮታል። ጌታችን ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁዶችም የቀራንዮን ዳገት እየገፉ ከወደ ጫፍ አደረሱት። ሁለቱም እንጨት አመሳቅለው ዓይኖቹ እያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓትም ተሰቀለ። ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝ በሚገባበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ጨለማች። ፀሐይም ጨረቃም ከዋክብትም ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃን ይሸፍኑ ዘንድ ነበር። ቀትር በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድርም 4 ታምራትም ሲያደርግ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግሥት በመጣ ጊዜ አስበኝ ባለ ጊዜም በግራ የተሰቀለው ዳክረስ ግን እስኪ አምላክ ከሆነ ራሱን ያድን ብሎ ተዘባበተም። ፈያታዊ ዘየማን ግን እኛስ በበደላችን የተሰቀልነን እርሱ ግን ምንም ሳይበድል ነው፣ እንዴት በአምላክ ላይ ክፉ ነገር ትናገራለህ ብሎ ገሰጸው። ፈያታዊ ዘየማን ጌታ በጌትነት መንበሩ ጸባዖት መንግሥት ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ ቢለው ጌታችን ዮም ትሄድ ምስሌ ውስተ ገነት ብሎ ደመ መላተሙ ሰጥቶታል። በኋላ ገነት ሲገባ መልአኩ አንተ ማነህ? አዳም ነህ? አብርሃም ነህ ወይስ ይስሐቅ ነህ? እያለ ጠይቆታል። መልአኩ ሳያውቅ የጠይቅ ሆኖ አይደለም። እንኳን በመጨረሻ የጸደቀ ፈያታዊን ቀርቶ በዘመናቸው የኖሩትን ጻድቃን ያውቃል። አዳም፣ አብርሃም፣ ይስሐቅ ሳያውቅ ቀርቶ አይደለም። ነገር ግን ሊቃውንት ሲተረጉሙ አዳም ነህ ማለቱ የአዳምን ያህል ሥራ አለህን? አብርሃም ነህ ሲለው ደግሞ አብርሃምን ያህል ሥራ ሠራህን ለማለት ነው። በጌታችን ኢየሱስ ክርስቶስ መስቀል አጠገብ እናቱ የእናቱ እህት የቀሎጳ ሚስት ማርያም መግደላዊት ማርያም ቆሞ ነበረ። እርሱ ማርያም መግደላዊትን የታናሹ ያዕቆብ እናት የዮሳ እናት ማርያም የዘብዴዎስ የልጆቹ እናት ሶሎሜ ነበሩ። ጌታ ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ እመቤታችን ለቅዱስ ዮሐንስ መሰጧቷ ነው። ለወዳጁ ዮሐንስ ከስጦታ ሁሉ ስጦታ የሆነች እናቱን እናትህ ትሁን ብሎ ሰጠው። እነሆ እናትህ፣ እነሆ ልጅሽ። በኋላ ወደ ቤት ወሰዳት። 15 ዓመት ኖረች። በዚያም የዮሐንስ ቤት በአቢዳራ ቤት ትመሰላለች። እመቤታችን የሚያጽናናት ወዳጁ ዮሐንስ ሰጥቶታል። እመቤታችን ለዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላት ለሕዝቡ ሁሉ እንደተሰጠች በዮሐንስ አንጻር እመቤታችን ለሁላችንም ለምእመናን ተሰጥታለች። 9 ሰዓት በሆነ ጊዜ ጌታ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰባቅታኒ፣ አምላኬ አምላኬ ለምን ተውኸኝ ብሎ በታላቅ ቃል ተናገረ። በዚያ የቆሙት የነበሩ አምላኬ አምላኬ ለምን ተውኸኝ የሚለውን ድምፅ የሰሙ ኤልያስ ይጠራል እያሉ አሙት። ክደትም ተናገሩ። ያንዱ አንዱ ወታደር ሮጦ ሆምጣጤ የምትመላበት ዕቃ አምጥቶ ነበርና በሰፍነግ መልቶ በሂሶጵ ጽም አድርጎ በአፉ ውስጥ ጨመረ። በመስቀል ላይ ሳለ ጌታችን ኢየሱስ ክርስቶስ በታላቅ ቃል ሁሉ ተፈጸመ አለ። ቅድስት ነፍሱን ከቅድስት ሥጋው በፈቃዱ ለየ። አይሁድም እኒህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረን ያወርዷቸው ዘንድ ጲላጦስን ጠየቁት። እርሱም ፈቀደላቸው። የሁለቱ ወንበዴዎች ፈያታዊ ዘየማንና ፈያታዊ ዘጸጋም አብረው አወረዷቸው።
ከጌታችን ዘንድ ቢቀርቡ ግን ፈጽሞ ሞቶ አገኙት። በዚያም ጭኑን ሳይሰብሩ ቀሩ። ሌላው ግን የተመሰለው ምሳሌ ፍጻሜ ሲያገኝ ነው። የፋሲካውን በግ አጥንቱን ከእርሱ አትስበሩ የተባለው አሁን ተፈጸመ። ከጭፍሮቹ አንዱ ቀኝ ጎኑን በጦር ወጋው። ከወታደሮቹ አንዱ የሆነ ሊንጊኖስ ጌታ ጎኑን ቢወጋው ትኩስ ደምና ቀዝቃዛው አፈሷል። ሊንጊኖስ ጥንተ ታሪኩ አንድ አይኑ የጠፋ ሲሆን ጌታ በተሰቀለ ጊዜ ወደ ጫካ ሸሽቶ ወርቆ ነበር። ምክንያቱም ከዚህ ሰው ሞት አልተባበርም በማለት አመሻሹ ላይ አይሁድ አለቆቹ ሲመለስ ከመንገድ አገኙት። ስለምን ከመሲሁ ሞት አልተባበርክም አሉት። እርሱም ምንም ስላላገኘሁበት አላቸው። ከዚያም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩትም እየሮጠ ሄዶ እይታችን ጎኑን ሲወጋው ደሙ በአይኑ ላይ ፈሰሰ። ያን ጊዜ አይኑ በራለት። ከእይታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችን የፈሰሰውን ትኩስ ደም መላእክት በጽዋ ቀርተው በዓለም ላይ ረጩት። ይህም መሰረቱ ነው ዛሬ ቤተ ክርስቲያን የሚታነጸው ጌታ የደም የነጠበበት ነው። ስለዚህም ነው ቅዱስ ጳውሎስ አሁንም በገዛ ደሙ የዋጃችሁን እግዚአብሔር ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾማ ለመንጋ ሁሉ ለራሳችሁም ተጠበቁ ያለው። ከጌታ ጎን የፈሰሰው ውሃ ደም መምናን የልጅነት ጥምቀት ስንጠመቅ ውሃውን ካህኑ ሲባርከው ማየገቡ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ 13 ሕማማተ መስቀሎችን ተቀብሏል። ወደ ኋላ ታስሯል፣ በገመድም ተስቧል፣ በምድር ላይ ወድቋል፣ በግራ አይሁድም ተረግጧል፣ ከምሰሶ ጋር ተጋጅቷል፣ በጥፊም ተመቷል፣ ጀርባውም በጅራፍ ተገርፏል፣ በዱላም ራሱን ተመቷል፣ የሾህ አክሊልም አቀናጅተውታል፣ መስቀልም አሸክመውታል፣ በችንካርም ሸንክረውታል፣ በመስቀል ላይም ሰቅለውታል፣ መራራ ሐሞትንም አጠጥተውታል። ቅዳሜ ከቀድሞ ሁሉ በተለየ መልኩ የጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። ይህም ቅዳሜ ጌታ ሥጋውን በመቃብር የዋለበት በመሆኑ እኛም እንደ ሐዋርያት ትንሣኤውን ብርሃን ሳናይ እህል አንቀምስም በማለት በጾም ስለምናሳልፈው ነው። ቄጤማ መምናን እስከ ትንሣኤ ሌሊት በራሳቸው ላይ ያስራሉ። የቂጠሙ አመጣጥና ምስጢሩ ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋቷ በጠፋች ወቅት ኖህ ታማኝ መልክተኛ እርግብን የውሃ መጉደሉን ያበሰረችበት ቂጣማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች ኃጢአት ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናቱ ቂጣማ ይዘው መምናን ያበስራሉ። በዚች ቀን ቅዳሜ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚች ዕለት ከሥራ ሁሉ ያረፈባት ዕለት ናት። ጌታ የተቀበረበት ስፍራ ለተሰቀለበት ቦታ አቅራቢያ ነበረ። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታ እንደ ፍጡሩ በሐዘንና በለቅሶ ሲገንዙት ጌታ ዓይኖቹን ተገለጡ። እንደ ፍጡር ትገንዙኛላችሁን? በሉ እንዲህ እያላችሁ ገንዙኝ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ብላችሁ ገንዙኝ አላቸው። ዓርብ የሚጸለይ ድርሳነ ማኅየዊ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ በእውነት እናምናለን። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን ጌታችን የመድኃኔዓለም የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳኔ ነው። ጲላጦስ ይህን ነገር ሰምቶ ጌታ ኢየሱስ ክርስቶስ ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስ አይሁድ ንጉሣችሁን ነው አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ጲላጦስ ንጉሣችሁን ልስቀለውን አላቸው። የካህናት አለቆችን መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታ ኢየሱስ ክርስቶስም ስቀሉት ብሎ ሰጣቸውና ጌታችን ኢየሱስ ክርስቶስ ተቀብለው ይዘውት ሄዱ። ከዚያ በኋላ የለበሱትን ነጭ ሐር ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበት እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታ ኢየሱስ ክርስቶስም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉት ጭፍሮች 580 ናቸው። ከእነርሱም ጋር የተባበሩ ሌሎች ሰዎችም 230 ናቸው። ሴቶች ተከትለው ያለቅሱ ነበር። ጌታ ኢየሱስ ክርስቶስም መልሶ አይቶ
የእስራኤል ልጆች ሆይ ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለዱ ማኅፀን፣ ያላጠቡ ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዛን ጊዜ ተራራው ተንዶ በተጫነን፣ ምድር ተከፍቶ በዋጠን ትላላችሁ። በዚህ እርጥብ እንጨት እንዲያደረጉማ ደረቅ ቢያገኙ እንዴት በሆኑ ነበር። ከእነሱም ጋር የሰቅሏቸው ዘንድ ክፉ ሥራ የሰሩ የነበሩ ሁለት ወንበዴዎችን ወሰዱ። ጌታችን ኢየሱስ ክርስቶስ የመስቀሉ እንጨት በመሸከም ደክሞ ወዛ። ትከሻው ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩ ሰዎች በመታደሩ ደስ የሚያሰኝ የላም ፍርዳ ነውና ለመስቀል ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገረፉ ወሰዱት። በዘገየና የዘገየ እንደሆነ ልጆቹን ስላዳንለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮ በደረሰ ጊዜ ደረቱን የሚስተነጥቅ ጉሮሮን የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታ ኢየሱስ ክርስቶስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎቹ ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎ ጻር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታ ኢየሱስ ክርስቶስ ከመስቀሉ ላይ ወጥቶ ክንዱን ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካሩ በደረቱ ዘልቆ ወጣ። ደረቱ ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስ ክርስቶስ እጆቹን ከመስቀል ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለት ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፋንታ፣ በእጆቹ ለምጻሞችን ስላዳናቸው ፋንታ፣ የዕውሮችን ዓይን በእጆቹ ስላዳናቸው ፋንታ፣ በእጆቹ የሞቱትን ስላስነሳቸው ፋንታ ቸነከሩት። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄ ድዳውና ደንቆሮ የሆነ ጋኔል ይዞታል፣ ይቅር በለኝ እዘንልኝ ብሎ እየማለደው ዘወትር እየጣለው ፈጽሞ ያመዋል። ይልቁም ከገደልና ከእሳት ከውሃም ይጥለዋል። ወደ ደቀ መዛሙርቱም ወሰድሁት፣ ማዳን ተሳናችሁ አለው። ጌታ ኢየሱስ ክርስቶስ መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታግሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህ ጋኔል ጌታ ኢየሱስ ክርስቶስ ባየው ጊዜ ከምድር ጣለው፣ አማታውም፣ አራገጠው። አሸናፊ ጌታችን ኢየሱስ ክርስቶስ ሰው ሁሉ ሲያሯሩጠው ባየ ጊዜ ይህን ጋኔል ተቆጣው። ከእርሱ ትወጣ ዘንድ ዳግመኛ ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜ አማትቦ ለቆት ሄደ። ብዙ ሰዎችም ሞት እስኪሉት ድረስ እንደ በድን ሆነ። ጌታችን ኢየሱስ ክርስቶስ በእጁ ይዞ አስነስቶ አቆመው። አይሁድ ግን ጌታ ኢየሱስ ክርስቶስን እጆችን በሁለት ችንካሮች ቸነከሩ። ዕውር የሆነ ሰው አምጥተው በእጁ የዳሰሰው ዘንድ ለመኑት። ጌታችን ኢየሱስ ክርስቶስ ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቆ ቀብቶ ምን ታያለህ አለው። እሱም ሰው ከእንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ ዓይኖቹን ዳሰሰውና ብሩህ ሆኖ አየለት። ቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ክርስቶስ ሆይ ይቅር በለኝ እያሉ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያሉ የጮሁትን ሁለቱን ዕውሮች አዳናቸው። ሌሎች ዕውሮችም በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስ ክርስቶስ እንደ ሃይማኖታችሁ ይደረግላቸው አላቸው። ያን ጊዜውኑ ዓይኖቻቸው ድነው አዩ። ልምሾ የሆነ አንካሶችንም ሰርቅ ወርህ እያየ የሚጥላቸው፣ በሽተኞች ደዌ የጸናባቸው፣ ጋኔል የሚጥላቸው፣ አጋንንት ያድሩባቸውም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ድዌ የፈወሰውን ጌታ እጆቹን በሁለት ችንካሮች ቸነከሩ። አይን በምትባል አገር የአንድ የድሃ ልጅ ቃሬዛ ብድን አገኘ። ከእርሷን ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስ ክርስቶስ ባያት ጊዜ አዘነላት፣ አታልቅሽ አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው።
ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኅ እሱ ጌታ እጆቹን በሁለት ችንካር ቸነከሩ። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስ ክርስቶስ ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄ ትድንኛለች ብሎ ማለደው። ጌታችን ኢየሱስ ክርስቶስም ተነስቶ ሄደ። ከደቀ መዛሙርቱ ጋርም ብዙ ሰዎች ተከተሉት። ከሹሙ ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስ ክርስቶስም ከዚህ ወግዱ አላቸውና ብላቴናይቱን ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷም ይህን ብትለውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆኑ አንድ ሙት በአንድ ቀን አስነሳብ፣ ሌሎችንም የሞቱ ሰዎችን አስነሳቸው። በእጆቹ የተደረጉ ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹም በሁለት ችንካር ቸነከሩ፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩ። መላእክት የእግሮቹን ደም በሳት ጽዋ ተቀበሉ። በቤተ መቅደስ በአዳራሾቹ ስለተመላለሱ ፋንታ ከዳን እስከ ቤርሳቤት በአይሁድ አገሮች ስለተመላለሱ ፋንታ ማዕበሉን እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁም ባህር በመርከብ ያለ መርከብ ስለሄዱ ፋንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለ ዞሮ ፋንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም፣ እውነትን ለሚፈርድ ቸርነትን መልበስ እንጂ። በመቸንከሩ የሞት ችንካር አጠፋ። ሔዋንም በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹና እግሮቹ በመቸገር ከፍሏልና በእጇቿ የበለስን ፍሬ ስለቆረጠች ፋንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔር ሥጋ በሰቀሉት ጊዜ ሥጋው የተዋሃደ ቃልን ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከእርሱ ጋር የሁለት ወንበዴዎች አንዱን በቀኝ አንዱን በግራው በመካከላቸው ጌታችን ኢየሱስ ክርስቶስ አድርገው ሰቀሉት። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋር በእንጨት በመስቀል ላይ ተሰቀለ። ሉናን መላእክት ፈርተው በፊቱ ራሳቸውም የሚያዋርዱት፣ እርሱ ግን በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይንና ምድር ያጸና፣ ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለት እርሱ ደካማ እንጨት ተሸከመ። እርሱ ከአብ ከመንፈስ ቅዱስ ያስታረቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱም ስለኛ በሥጋው በእንጨት መስቀል ላይ ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እርሱ ግን ሰማይን ያቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን ያዋረዳቸው ዘንድ ሙሴ አርዌ በትርን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመነ ሁሉ ይደናል እንጂ እንዳይጎዳ የክብር ባለቤት እርሱ ግን ስለኛ በእንጨት ላይ ተሰቀለ። አውቆስ ቢሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር በእግሩ በታች የረገጠች እርሱ ስለኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው መመና ድህነትን የመስቀል መከራ ንቆ አቃሎ ተቀበለ። አፍረትንም ናቃት። ለተሰቀለ እርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛ ከጻድቃን አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስ አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝራዊ ሰው ኢየሱስ የአይሁድ ንጉሥ የሚል ነው። ይቺ መጽሐፍ ከአይሁድ ወገን ያነቧት ዘንድ ብዙዎች ናቸው። ጌታ ኢየሱስ ክርስቶስ የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በዕብር፣ በሮማይስጥ፣ በዕብራይስጥ ነው። የካህናት አለቆች ጲላጦስ እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነህ ብለህ አትጻፍ አሉት። ጲላጦስ መልሶ እኔ የጻፉትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ አኖረ። በደሉ የማይናገር መጽሐፍ ሁል ጊዜ አጋንንት የጻፉትን የዕዳ መጻሕፍትን ያጠፋ ዘንድ ነው። በጎዳና የሚሄድ ሁሉ ራሱን እየነቀነቁ ጌታ ኢየሱስ ክርስቶስ ሰደቡት።
ቤተ መቅደስን አፍርሼ በ3 ቀን እሰራዋለሁ የምትል ሆይ እግዚአብሔር ልጅ ከሆን ራስህን አድን፣ እስኪ ከመስቀል ውረድ እያሉ። እንደዚህ ጻፍትና የካህናት አለቆች ሌላው ያድናል ራሱን ለማዳን ግን አይችልም እያሉ ዘበቱበትም ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እርሱ ግን በካህሊነቱ በስልጣኑ እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በተቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የነገረው ቃል ኪዳን አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛ በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው ዘንድ የእግዚአብሔር ልጅ ነኝ ይላል። ከእርሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድ በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራ በቀኝ የተሰቀሉት ሹመኞች ናቸው። እርሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ስላሉ እንዳይሞቱ ስለ እነሱ ለመነላቸው። ጌታችን ኢየሱስ ክርስቶስ አባቴ ያለ እውቀት ይሠራልና ይቅር በላቸው አለ። በዚህ ልመና ንስሐ የሚገቡትን 40 ዘመን ተሰጣቸው። እርሱ ግን ንስሐ አልገቡም፣ የገቡም አሉ። ከእርሱ ጋር የተሰቀሉ አንድ ወንበዴ ክርስቶስ ከሆን እኛንም ራስህንም አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለ እግዚአብሔርን አትፈራውም ብሎ መለሰለት። እኛስ በሚገባን ተፈርዶብናል፣ እንደ ስራችንም ተቀብለናል። ይህ ሰው ግን ምንም ክፉ ስራ የሰራ የለም። ይህም በተናገረ ጊዜ ዓይኖቹ ተገልጸውለት ጌታ ኢየሱስ ክርስቶስ በጌትነቱ ዙፋን ተቀምጦ አየ። መላእክት ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአን የሚቀበል ንስሐ የሚገቡትን የሚወድ ጌታ ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስ ክርስቶስ ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረ ወጥ የምትሆን ቀሚሱ ግን ዕጣ ተጣጣለ። ለደረሰው ይድረስ እንጂ አንቁረጥ አንቅደድ ተባባሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴ ላይ ዕጣ ተጣሉ ብሎ መጽሐፍ የተናገረው ይደርስና ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። ጌታችን ኢየሱስ ክርስቶስ እናቱም እመቤታችን ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድም በሚያቃጥል አንጀትም በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። 7ቱን የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን ለቅሶ መተውን መጽናናትም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ለቅሶ መተውና መጽናናት እምቢ አለች። ጌታችን ኢየሱስ ክርስቶስ እናቱና የሚወደው ደቀ መዝሙሩን ዮሐንስን ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩም እነሆ እናትህ አለው። ይህ ደቀ መዝሙርም የደሙን መፍሰስ የጎኑን መወጋት የልጇን መሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያ ቀን ጀምሮ ወስዶ ከቤቷ አኖራት። ቤትም ከገባች በኋላ መጽናናትና ለቅሶ መተውን እምቢ አለችው። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶች አብ ወልድ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ማለድሻለሁ፣ ቃል ኪዳንም ግቢልኝ እልሻለሁ። በነፍሱ በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀናጅቶ በመሰቀሉ በሞትም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የዓርብ ዕለት ታምር በወንጌል እንደተነገረ ጌታ ኢየሱስ ክርስቶስ በእጆቹ ያደረጋቸው ታምራች ነው። ጌታ ኢየሱስ ክርስቶስ ከተራራ ሲወርድ ብዙ ሰዎች ተከተሉት። አንዱ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታ ሆይ ከወረድክስ እኔን ማዳን ይቻልሃል አለ። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ዳሰሰው። ልትድን ትወዳለህ አለውና ከለምጹ ዳነ። ለለምጻሞች ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስ አማት ጌታ ኢየሱስ ክርስቶስ በእጆቹ ዳሰሳት፣ ከዝማ ሆዷም አዳናት። ተነስታም ተከተለችው። ድዳ ደንቆሮ የሆነ ሰው አምጥተው ጌታ ኢየሱስ ክርስቶስም በእጁ ይዳሰሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን እንዳሰሰው፣ ምራቁንም በላዩ ትፍ ብሎ አንደበቱ ዳሰሰው። ወደ ሰማይም ተመልክቶ አባቱ ዮፍታሔ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውም በእጁ ዳሰሰውና ተከፍቶለት ሰማ።
ብዙዎችንም ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናውም ሕይወት ነውና። አይሁድ ግን እሱ እጆቹን በሁለት ችንካሮች ቸነከሩ። በልብሱ የተደረገው ታምር ይህ ነው። ጌንሴርት በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያን በልብሶቻቸው አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መታ የጌታ ኢየሱስ ክርስቶስ የልብሱን ጫፍ ዳሰሰች። በልቦናዋም የልብሱ ጫፍ የዳሰሱ እንደሆነ ከድዌ ድናለሁ ብላ አስባለችና ጌታችን ኢየሱስ ክርስቶስም ዞር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታ ኢየሱስ ክርስቶስ አጥንቶች በዘንጉ ቆጠሯቸው። በዕለተ ዓርብ የተደረገ ታምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱ ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ሙሉ ሳይሆን ብርሃኑን አላበራም። ፀሐይ ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበልና የፈጣሪያቸውን ርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስ ክርስቶስ ይህን ያህል ታምራት በፊታቸው ሲያደርግ አይሁድ ግን አላመኑበትም። በትርጓሜ የራስ ቅል ከሚባለው እስከ ቀራንዮ ድረስ ያለ ፍርድ መስቀል ያሸከሙ ቀን የሆነ የሞት ፍርድ ተሸከመ። አርያ አምሳል ሊሆን ክርስቶስ ሆይ ብዙ ኃጢአቴን ለማስተስረይ አቤቱ ነፍሴን እንደ አይሁድ ነፍስ በለቅሶ እንዳትሮጥ ጸጋ ትድረሰን። በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከም አቤቱ እንደ ዳዬ አትፍረድብኝ፣ ወንድም ዘመድም አንተ ነህና። ከወይንና ከሐሞት ጋር የተቀላቀለ መራራ ከርቤ ያጠጡ፣ የወንበዴዎች መጠጥ የወይን ጠጅ ያላጠጡ፣ እንደ ዳቢሎስ እንደ አለቆች የታሰሩ እንዳልሆን የጴጥሮስ ፈጣሪ ከኃጢአት ዘወትር ፍታኝ። ክንድ ያህል ከመስቀል በተረፈ በብራት ላይ በተገረፈ ጀርባ የሳቡ እጆችን የተቸነከር ክርስቶስ ሆይ ዘወትርን እታመናለሁ። ዮሐንስ አንድነታችንን እንደ ጻፈ ከአንተ ከአብ ጋር አንድ አድርገኝ። እግሮችህ አንዱ ከሁለተኛው ጋር አጣጋግተው የቸነከሩ የእጆች የአዳም መድኃኒት እግሮች የቸነከሩ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱ ዘንድ መላእክትን እዘዛቸው። ቀማኞች ከሆነ ከጥጦስን ጋር የተሰቀል አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወግተሃልና ሰቅለህ የሚወዱ አብ ኃጢአታችንን ያቀል ዘንድ ለሰቀሉ ወገኖች የለመን በዕለተ ዓርብ የተሰዋ ወንጌላዊ ለሐም ክርስቶስ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔ ባሪያህን ደስ ያሰኘ። ወታደሮቹ ልብስን የገፈፉ የራስን ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከመጎናጸፊያ ልብስም ጋር የወሰዱብህ በእሳታውያን ደንጊያ ላይ ከመስቀል አድነኝ። በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ በያሾው ጊዜ ያስለቀስክ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታሽ አብዝቶ ይቅር ይበለኝ። በመስቀልና በችንካር መከራ የተቀበልሁ ነኝ። ባየው ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህን መራቆት ፈጽሞ ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለማ፣ የጨረቃ ሰሌዳ ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጥጡህ። በቀኝ የተሰቀለው ቀማኛ ኋላ ግን ፈጣሪ ኃይልን በመንግሥቱ አስበኝ ብሎ በተጸጸተ ቃል ወደ አንተ ጮኸ። ጌታ ኢየሱስ ክርስቶስ ሆይ ኃጢአትን አስተስርይልኝ፣ በደሎችን አጥፋልኝ፣ የኔ የባሪያን ጠላቶችና የጠላትን ጠላቶች አስወግድልኝ ለዘላለም አሜን።